ወፊ ሰንብታ ሰንብታ መጣሽ ለፍልሰታ ሀገርሽ የት ነው ኤፍራታ አሳድሪኝ ማታ። ሰዎች በጎ ሕሊና አላቸው። በጎ ሕሊና ያላቸው ሰዎች ንጹህ እምነት ይኖራቸው። እምነት ያለን የሚመስለን ስለ እምነት ያለን ዕውቀት ራሱ እምነት የሚመስለን ሰዎች አለን። አይደለም። ልንጾም እንዘጋጃለን፣ እንጸልያለን፣ ግን ለምን አንጠቀምም? እግዚአብሔር በሀገር ደረጃ ምህረት ለምን ራቀ? የሁሉ ደም ለምን ይፈሳል? መነኮሳት ይገደላሉ፣ ክርስቲያኖች ይገደላሉ፣ ቄሶች ይገደላሉ፣ ቤተክርስቲያን ይቃጠላል፣ ስንት ነገር ይሆናል። ይሄ ከእግዚአብሔር ጋር የመጣላታችን የሚለውን ሕግ ለመስጠት ገዳዩን ሙሴን ነው የጠራው። ሙሴ የፈጸመው ድርጊት መግደል ነው፣ ሐሳቡ ግን ግፍን ስለዚህ ጌታ ሆይ ደስ የሚያሰኝህ መስሎኝ ደስ የማያሰኝህን ሐሳብ አንተ ጋር እንዳልጣላ እግዚአብሔር ከክፉ ሐሳብ መለየት ምን ማለት እንደሆነ በዚህ ቪዲዮአችን ዛሬ አብረን እንመለከታለን። በጎ ሕሊና ማለት ሰው ከልቡ የሚመነጭ ንጹህ ሐሳብ፣ ቀና ምኞትና በአእምሮ ውስጥ ወይም በኑሮ መልካሙን ነገር የማሰብና የማድረግ አቅም ነው። በስነ ልቦና ባለሙያዎች ወይም በመንፈሳዊ ትምህርት ሲታይ ተሉትን ቁም ነገሮችን ይይዛል። አዎንታዊ አስተሳሰብ፣ በፈታኝ ሁኔታዎች ውስጥም ቢሆን ተስፋን አለመቁረጥና ነገሮችን በእግዚአብሔር ቸርነት ወደ መልካም እንደሚለወጡ ማመን የበጎ ሕሊና ምንጭ ነው። ሁለተኛው ንጹህና ቅን ልቦና ነው። በሰው ላይ ቂም፣ ምቀኝነት፣ በቀልን ሳያከማቹ ነገሮችን በትዕግስትና በመልካም በመተርጎም የሰላም መሰረትን በማድረግ ከራሳችን አእምሮ ውጥረት፣ ከጭንቀትና ከበሽታ ከብዙ ነገሮች ተጠብቀን በሰላም እንድንኖር የሚያደርገን ውስጣዊ ብርሃን ነው በጎ ሕሊና። በክርስትና አስተምህሮ በጎ ሕሊና ማለት እግዚአብሔርና ሰውን በፍቅር እያገለገሉ ሕይወትን ያለ ነውርና ያለ ኃጢአት ሸክም በንጽህና መምራት ማለት ነው። የበጎ ሕሊና የትህትናና የንጽህና ሁሉ ጥግና ምንጭ ናት። መጽሐፍ ቅዱስ በመልእክቱ በትንቢቱና በሕይወቷ ቅድስና በሰፊው ያስተምረናል። እርሷ ከፍጥረት ሁሉ በላይ ተለይታ በመገኘቷ ለቅዱሳን ሁሉ የቀናነትና የበጎ ሕሊና አርአያ ሆናለች። የመጀመሪያው ሙሉ ለሙሉ በፈቃደ እግዚአብሔር ራሷን ማስገዛት። የበጎ ሕሊና መሰረት በጎ ሕሊና ማለት የራስ ፈቃድ ጠልቶ እግዚአብሔርን ፈቃድ መቀበል ነው አላለም? እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል የምስራቹን ሲነግራት በወቅቱ የነበረው ጥያቄ በትህትና ካነሳች በኋላ ሙሉ ፈቃዷን ለእግዚአብሔር አስገዝታለች። ታዲያ መጽሐፍ ቅዱስ ምን ይለናል? ማርያምም እነሆይ የጌታ ባሪያ እንደ ቃልህ ይሁንልኝ አለችው ብሎ በዚህ በሉቃስ ምዕራፍ 1 ከቁጥር 38 ላይ ተገልጿል። ሌላው እመቤታችን አርአያነቷ ነው። ይህ ቃል የቅዱሳን ሁሉ የሰላምና የበጎ ሕሊና ምንጭ መጀመሪያ ስለሆነ ማለት ነው። ቅዱሳን አባቶቻችን እናቶቻችን በሕይወታቸው ፈታኝ መከራ ሲገጥማቸው እንደ እመቤታችን የጌታ ፈቃድ ይሁንልኝ ብለው በመቀበል የጸጥታና የበጎ ሕሊና ባለቤቶች ሆነዋል። ሁለተኛው ቃሉን በልቧ ሰንቃ መያዟ ነው። መዝገበ ረድኤት የምትባለው በዚህ አይደለም? የጥበብና የቅንነት መገኛ ክፉ ሕሊና የሚመነጨው ከከንቱ ከክፉ ሐሳብ ሲሆን በጎ ሕሊና ግን የእግዚአብሔርን ቃል በማሰብና በማስተናገድ ይጸዳል። እመቤታችን ነገሮችን ሁሉ በልቧ እያመዛዘነችና ቅዱስ ታዲያ ለዚህ ምን ይላታል? ማርያም ግን ይህን ሁሉ ነገር በልቧ እየጠበቀች ታስበው ነበረ ብሎ ነግሮናል። ታዲያ ቅዱሳን ሁሉ ቃለ እግዚአብሔርን በልባቸው በመያዝ ከሰው ጋር በሰላም እንዲኖሩ በችግር ጊዜም ታግሰው ድል እንዲያደርጉ ከእመቤታችን የጸጥታና የማስተዋልን ሕይወት ተምረዋል። ሶስተኛው የትህትናና የርኅራኄ ምሳሌ መሆኗ ነው። እውነተኛ በጎ ሕሊና ከትህትና ጋር ተጣምሮ ይመጣል። እመቤታችን እነሆ የጌታ ባሪያ ነኝ በማለት ራሷን ዝቅ ስታደርግ የእግዚአብሔር ቸርነትን አጉልታ ታስተምረናለች። እመቤታችን የእግዚአብሔር ቸርነትን አጉልታ የምታስተምረን ንጹሕ ሰሌዳችን ናት። አርያ መጽሐፍ ቅዱስ ስለዚህ ምን ይለናል? ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ደስ ይለዋል፣ የባሪያውን ትህትና ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ በሉቃስ ምዕራፍ 1 ከቁጥር 36 ላይ እስከ 48 ላይ ተናግራለች ማለት ነው። ሐዋርያትና ሰማዕታት ሁሉ በዓለም ፊት ራሳቸውን ዝቅ አድርገው የክርስቶስን መከራ በመቀበል ያገለገሉት የበጎ ሕሊና የትህትና መንፈስ ከእርሷ ስለወሰዱ ነው።
አራተኛው የሁሉ እናትና የአማላጅነቷን ማረፊያ የምናይበት ነው። እመቤታችን በዕለተ መስቀል ለወደደው ደቀ መዝሙር ለቅዱስ ዮሐንስ ወይም ለእኛም በአዲስ ኪዳን ላለ ነው በሰጠው እናትነት የፍቅር የበጎ ሕሊና ተምሳሌቷን አስመስክራለች። ልጇ መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ የመጀመሪያውን ተአምር እንዲያደርግ የለመነችው በሰው ላይ ባላት ርኅራኄና ቅን ሕሊና ወይም በጎ ሐሳብ ነው። በመሆኑ እመቤታችን ቅድስት ድንግል ማርያም ለፍጥረት ሁሉ የምሕረት በር፣ ለተቸገሩ መታመኛ፣ ለቅዱሳን አባቶቻችን እናቶቻችን በጎ ሕሊና ፍጹም ትሕትና በመማር ረገድ የላቀ አርአያ ያላት እናት ናት። ታዲያ በመጽሐፍ ቅዱስ ውስጥ በጎ ሕሊና ወይም ንጹሕ ሕሊና ቅን ልቡና ያላቸው ሰዎች ተብለው ሲጠቀሱ በዋናነት ሕይወታቸውን ለእግዚአብሔር ፈቃድ አስገዝተው የኖሩ ቅዱሳን አባቶቻችን ታላላቆችም ከዚህ ጋር ይነሳሉ። መጽሐፍ ቅዱስ በግልጽ እነዚህም በጎ ሕሊና አላቸው ብሎ ከዘረዘራቸው ባለፈ በሕይወታቸውና በትጋታቸው የበጎ ሕሊና ባለቤቶች በመሆን የተመሰገኑ ዋና ዋና ሰዎች እነኚህ ናቸው። ሐዋርያው ቅዱስ ጳውሎስ የመጀመሪያው ነው። በጎ ሕሊና በመጽሐፍ ቅዱስ ውስጥ በግልጽ በስፋት ከተመሰከረላቸው ዋናው ሐዋርያው ቅዱስ ጳውሎስ ነው። እርሱ በግብረ ሐዋርያት ላይ ስለዚህ እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለባት ሕሊና ኖረኝ ዘንድ እተጋለሁ ብሎ በሐዋርያት ሥራ ምዕራፍ 24 ቁጥር 16 ላይ ቅዱስ ጳውሎስ ተናግሯል። እንግዲህ ጳውሎስ ሕሊናን በንጽህና መጠበቅ ታላቅ ተጋድሎና ጥረት እንደሚጠይቅ በማመን ራሱን ለዚህ ሲያተጋ የኖረ የበጎ ሕሊና ምሳሌ ነው። ሁለተኛው ልበ አምላክ ቅዱስ ዳዊት ነው። ንጉሥ ዳዊት በብዙ ድክመቶች ውስጥ አልፎ ቢሆንም ሕሊናው ከእግዚአብሔር ጋር ለማስታረቅ ስህተቱን ወዲያውኑ በመቀበል ንስሐ ለመግባት ፈጣን የነበረ ሰው ነው። ሳሚ ሲረግመውና ድንጋይ ሲወረውርበት እግዚአብሔር ዳዊትን ስደበው ብሏቸዋል ይርገመኝ በማለቱ አንደኛ ሳሙኤል ምዕራፍ 16 ከቁጥር 5 ላይ ክፉ ነገር ሲገጥመው በመልካም ሕሊናና በትዕግስት በመተርጎም ትልቅ ምሳሌ ሆኖ እናገኘዋለን። ሶስተኛው አቤል ከቀዳሚዎቹ አባቶቻችን አንዱ የሆነው ጻድቁ አቤል ነው። ለእግዚአብሔር ያቀረበው መስዋዕት ተቀባይነት ያገኘው በቅን ልቡና በንጹሕ ሕሊና ስለነበረ ነው። መጽሐፍ ቅዱስ አቤልን ጻድቅ እንደሆነ በእግዚአብሔር ፊት በጎ ሐሳብ እንደተመላለሰ ይመሰክርለታል። ዕብራውያን ምዕራፍ 11 ከቁጥር 4 ላይ ይህንኑ በግልጽ ያስቀምጣል። ሌላው አራተኛው ሐዋርያው ቅዱስ ጢሞቴዎስ ነው። ጢሞቴዎስ የሐዋርያው የቅዱስ ጳውሎስ ደቀ መዝሙር ሲሆን እምነት በጎ ሕሊና ይኑር፣ አንዳንዶች ሕሊና ጥለው መርከብ አለመሪ እንደሚጠፋ በእምነት ነገር ጠፍተዋልና በማለት ቅዱስ ጢሞቴዎስን የመንፈስ ቅዱስ ልጁን መክሮታል። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 19 ላይ ጢሞቴዎስም ይህንን ሐዋርያ ትምህርት በመቀበል በንጹሕ ሕሊና ያገለገለ ታማኝና በጎ አገልጋይ ወይም ንጹሕ ሕሊና የነበረው አገልጋይ ነበረ። አምስተኛው ዮሐንስ መጥምቅ ነው። በዓለም ፊት ራሱን ዝቅ አድርጎ እውነትን በመናገርና በቅን ሕሊና የጌታን መንገድ በመጥረግና የታወቀ ዮሐንስ ሌላኛው የበጎ ሕሊና የቀናነት መገለጫ ነው። መጽሐፍ ቅዱስ ንጹሕ ለሆኑ ሁሉ ንጹሕ ነው ብሎ ቲቶ ምዕራፍ 1 ከቁጥር 15 ላይ እንዳለ በቅን ልቡና ያለ ተንኮል በእግዚአብሔር ፊት ቀፍና ያለ ነውር እንዲሁም በጎ ሕሊና ይዘው ለመኖር የሚተጉ ሁሉ በመጽሐፍ ቅዱስ ዘንድ የበጎ ሕሊና ባለቤቶች ተብለው ተጠርተዋል። በበጎነት እየታጣ ባለበት በዚህ ዘመን ቀና ሐሳብን ይዞ መጓዝ ጥረት ይጠይቃል። ምን አይነት ሐሳብ ካላችሁ ቀና የሆነ በጎ የሆነ ሕሊና። ታዲያ እነኝህን ሐሳቦች በጎ ሕሊናዎችን ለማዳበር የሚረዱ 4 ነገሮች አሉ። የመጀመሪያው መልካም ነገር እንደሚያስብ ማመን ወይም ደግሞ መልካም ነገር እንደሚስበን ማመን። መከራ ሲያጋጥመን ነገሮች በእግዚአብሔር ቸርነት ወደ መልካም ነገር እንደሚለወጥ ተስፋ ማድረግ ያስፈልጋል። ሁለተኛው ለፈቃደ እግዚአብሔር መገዛት ነው። በጾም በጸሎትና በስዕለት አምላካችንን በመማፀን ቅን አስተሳሰብን እንዲያድለን ደጅ መጥናት ይገባል። ሶስተኛው በመንፈሳዊ ስርዓቶች መታገዝ ነው። በቅዱስ ጸበል መጠመቅ፣ በቅባ ቅዱስ መቀባት፣ በአባቶች ጸሎት መታገዝ ለአእምሮዊ ሰላም ትልቅ ፈውስና በረከት አለው። አራተኛው ቃለ እግዚአብሔርን መማር፣ መስማት፣ መዘመርና ማዳመጥ
የእግዚአብሔርን ቃል እንደ እሳት ውስጣችንን ያጸዳል። መንፈሳዊ መዝሙራትን እንደ ንጉሥ ሳኦል ጭንቀት ከክፉ ሐሳብ ያርቅልናልና እነኚህን ነገሮች ለማድረግ ከዛሬ ጀምሮ ራሳችንን እናዘጋጅ። እግዚአብሔር አምላክ ለሁላችንም ንጹሕና በጎ ሕሊናውን ያድለን። አሜን።